እሺ ውዶቼ ባለፈው ቪዲዮ ስራላችኋለሁ ሀገር መግባት የምትፈልጉ እህቶች ብያችሁ ነበረ እና ዛሬ ባልኳችሁ መሰረት የተቻለኝን የማውቀውን ያየሁትን ያክል ልነግራችሁ ፍላጎት አለኝ። እንግዲህ ሁላችሁም ቪዲዮውን በማየት ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትተባበሩኝ እፈልጋለሁ። ላልሰሙትም እንድታሳውቁ ሼር እያደረጋችሁ ማለት ነው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ? ተናፍቃችኋል። እንዴት ነው? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው፣ አላህ የተመሰገነ ይሁን። እና ባለፈው ቪዲዮ ሰራላችኋለሁ ወደ ሀገር መግባት የምትፈልጉ እህቶቼ እኔ ያየሁትን ሁሉ እነግራችኋለሁ ብያችሁ ነበረ እና ባልኩት እንግዲህ የምችለውን ያክል ልነግራችሁ ፈልጋለሁ። ቪዲዮዬን በትክክል አዳምጣችሁ ላይክ፣ ሼር እንድታደርጉልኝ እፈልጋለሁ። እና ለማንኛውም ለመግባት የምትፈልጉ የተነሳሳችሁ እህቶች፣ በሀሳብም ያላችሁ እህቶች፣ እንደኔ ቆይታችሁ የምትገቡም እህቶች ካላችሁ በገንዘባችሁ ባትጫወቱ ደስ ይለኛል። እኔ ቤተሰቦቼ ብዙ መክረውኝ ነበረ። እቃ እንዳትገዢ፣ እቃ አታብዢ፣ ሁሉ ነገር እዚህ ሞልቷል፣ ገንዘብሽን ያዢ ሲሉኝ አልመሰለኝም። ማን ወጥቶ ይገዛልኛል? በማላውቀው ሀገር እንደገና መዞር፣ ይህን እፈልጋለሁ ይህን እፈልጋለሁ እያልኩ አንዳንዱን ሳጠራቅም ሞልቶ ቁጭ ነው ያለው እና ብቻ ፈጣሪ ጥሎ አልጣለኝም። ብዙ አልተጎዳሁም። ቢሆንም ድካም አለው እና እህቶቼ እንዳትደክሙ፣ ሁሉ ነገር እዚህ ሞልቷል። ገንዘባችሁንም አባክናችሁ እናንተም ደክማችሁ እዚህ ያለው ሰው ደግሞ እዛ ካርጎ ቦታ የሚተባበራችሁ ሰው ማንም የለም። ሁልሽም ራስሽን ችለሽ ነው። እዛ በጣም ድካም አለው፣ ውጣ ውረድ አለው። ያንን ሁሉ ሂሳብ ውስጥ አስገቡት። ገንዘባችሁ ብቻ አይደለም ልፋታችሁ። በአንድ የሚሳካ ነገር የለም። እቃችሁ መጥቷል ተብሎ ኑ ውሰዱ አይሏችሁም። ደውላችሁ ጠይቃችሁ ተመላልሳችሁ ስንት ነገር አይታችሁ ነው። ስለዚህ ራሳችሁን ጥንቅቅ አድርጋችሁ እንድትመጡ ፈልጋለሁ። እንደኔ እንዳትሆኑ ላለሁ እኔ በአይኔ ያየሁትን ነው እንግዲህ የምነግራችሁ። እና እቃ አታብዙ። ምን እቃ ነው መያዝ ያለባችሁ መሰላችሁ? ከኤሌክትሪኮን ውስጥ የቡና መፍጫ ብትይዙም ባትይዙም ችግር የለውም። እዚህም አለ፣ ግን እዚህ ባትገዙም ችግር የለውም አለ። እዚህም ግን ከዛ የምታመጡት ጥራት አለው ይላሉ። እንዳየሁትም ቢሆን ደግሞ ጥራት አለው የኛ ከዛ የሚመጣው ከአረብ ሀገር የሚመጣው ማለት ነው። አይግልም፣ አይቃጠልም፣ ይሰራል ስራውን። እዚህ ግን ይግላል፣ ቶሎ ብሎ ይግላል ወይ ያቆማል። የሆነ ችግር አለበት በአጠቃላይ እና ከቻላችሁ የቡና መፍጫና የሽንኩርት መፍጫ አለች አይደለ? አነስ ያለችዋ እሷን ግዟት። ደንበኛዋ አስሊውን ማለት ነው። አስሊውን እሱን ግዙ። የቡናውንም የስጋ መፍጫውን እንደገና ደግሞ ጁስ መፍጫ መካከለኛም አለ ትንሽም አለ። መካከለኛውን በሻንጣችሁ መያዝ የምትችሉትን ግዙ፣ እስከነ ማስቀመጫው ማለት ነው። እሱን ከገዛችሁ አንደኛ አይከብድም። ከልብሳችሁ ትቀንሱና እሱን ብቻ ለመያዝ ማለት ነው። ግን ልብስ ምንድነው ይሄ ጉማሽም ሆነ የምትፈልጉት እንደና ልብስ በሱ እየጠቀለላችሁ ሻንጣችሁ ውስጥ ብታደርጉ አይፈተሽም፣ እሱ አይታይም። እና ያው 25 ኪሎ ነው የሚፈቀደው፣ 23 የሚላሉ። እናንተ ብዘብጥ 25 ያዙ፣ ለሁለት አካፍሉት፣ ሁለት ቦታ አድርጉት ማለት ነው። በሁለቱ ሻንጣ ትንሿ ያው ብዙ አትታሰብም፣ እሷ ትንሽ ነው የምትይዘው። እሷ ያው የራሳችንን ኮተት ከያዘችላችሁ ጥሩ ነው። እና እንደዛ አድርጋችሁ እንደምንም ብላችሁ የቡናና የሽንኩርት መፍጫ ጁስ መፍጫ ያዙ። በጣም ይጠቅማል። እዚህ በጣም የተበላ እንትን ያለ ነው፣ እድሜ የለውም። እንደኛ ሀገር እንደ ሳውዲ አይደለም፣ እንደኛ ሀገር እላለሁ፣ በሰው ሀገር ለምዶብኝ ማለት ነው። እና እንደሱ አድርጉ። ልብስ ደግሞ አትግዙ። ልብስ የገዛችሁት ካለ ማሌሽ እሱን ያዙ ማለት ነው። ብትን ጨርቅም ሳይበዛ ያው በሻንጣ ስለምትይዙ ሻንጣው ቀረጻ አይገባም። በሱ የምትይዙትን ያክል 25 ኪሎአችሁን 25 በሁለቱ
50 ኪሎ ማለት ነው። እንደሱ አድርጋችሁ ይዛችሁ ነው። ዕቃ እንዳታበዙ እህቶቼ፣ ራሳችሁን ጠብቁ። ነግሬያችኋለሁ። ያለው መንከራተት ያለው ስቃይ ከሱ ጋራ ወይ እቃው ደግሞ ደህና ሆኖ እኮ ብትንከራተቱም ችግር የለውም። ወይ አሮጌ ሊሆን ይችላል፣ የተጠቀማችሁበት ሊሆን ይችላል። ስለዚህ ዕቃ እንዳታበዙ። ይሄ ሰሃን ብርጭቆ ምናምን ሞልቷል እዚህ። ግን ሰሃን ደግሞ ብትይዙ ጥሩ ነው። ሰሃን የምግብ ሰሃን ማለት ነው። የምግብ ሰሃን ብትይዙ ጥሩ ነው። ብረት ድስት ደግሞ ያው ጠገሙን ከቻላችሁ ብትይዙ ጥሩ ነው። እሱንም በካርጎ ከላካችሁት ቀረጽ አይገባም። ሰሃን፣ ብረት ድስት ቀረጽ አይገባም። 1-2 ብርድ ልብስ ኮንፈርት ይገባል፣ ጫማ ይገባል። ይህንን አታብዙ። 1 ወይ 2 ከሆነ አይቀርጹባቸውም። ብርድ ልብስም 1 ወይ 2 ከሆነ አይቀርጹባቸውም። አይተው እንትን ይላሉ ማለት ነው። ይሄ የቤት ዕቃ ምናምን ቀረጽ አይገባም። ሌላው ግን ሁሉም ቀረጽ ይገባል። ከላጥ ብትሉ ይገባል። በተለይ እነዚህ ትንንሾቹ በጣም ይፈለጋሉ። እሷን ለመፈለግ ነው ሻንጣችንን እዛ ካርጎ ቦታ የሚፈትሹት ማለት ነው። ካራባ በጣም ነው የሚፈልጉት እና በሻንጣችሁ ያዙት እንጂ በካርጎ ካራባ የሆነውን እንዳትከቱ። ሌላ ልብስ አታብዙ ብያቸዋለሁ። ልብስ ብዙ አትያዙ፣ ሞልቷል እዚህ። ጭራሽ ያስጠላቸዋል እዚህ ስትደርሱ። እነሱ የሚለብሱት ሌላ፣ እኛ የምንለብሰው ሌላ፣ አይገናኝም። ልብሶቻችን ከእነሱ ጋር አይገናኝም። ስለዚህ ልብስ አታብዙ እና ጥንቅቅ ብላችሁ የራሳችሁን የቤተሰብ ያው ግድ ነው። ለእናት ለአባት፣ ለወንድሜ ለእህቴ የምንለው አለ አይደለም። እሱን ከያዛችሁ እሱ ምንም አይለም። አንዳንድ ከሁሉም አንዳንድ ያዙ። ከዛ በተረፈ ሀገራችን መልካም ናት። ኢትዮጵያ በጣም ደስ ትላለች። እውነቴን ነው የምላችሁ፣ ደስ ነው የምትለው። ምንም ነገር እንዳትፈሩ። ኑሮ ውድነት በየሀገሩ ያለ ነው። በየሀገሩ ውድ ነው። እኛ ስለማናወጣ ብዙ አናውቀውም። ስናወጣ ወይ እንላለን ወይ ትንሽ ወይ 200-300 ነው ብናወጣ፣ እረፍት ስንወጣ ማለት ነው። ስለዚህ አናውቀውም። እዛም ራሱ በጣም ውድ ነው። በሽንኩርት አቅም፣ በስኳር አቅም ሁሉ ነገር ውድ ነው። እዚህ በእጃችን ስለምናወጣ እንደገና ብራችን ርካሽ ነው። አዎ ብሩ ርካሽ ስለሆነ ያው የምትገዙት ዕቃ ብዙ ይመስለናል። ብዙ ብር ያወጣን ይመስለናል። ግን እንዲያውም እዚህ ነው የሚሻለው። ከሳውዲ እዚህ ነው የሚሻለው። እዚህ ርካሽ ነው። ግን ችግሩ ምንድን ነው? ብሩ የለም። ብሩም ርካሽ ነው፣ ብሩም የለም። ካለ ግን ከሳውዲ ኑሮ እዚህ ነው የሚሻለው። ምንም እንዳፈሩ። እዛ የሚወራው ሌላ ነው፣ እዚህ ባይን የሚታየው ሌላ ነው። ማሻአላ ሁሉ ነገር ደስ የሚል ነው። ምንም ሰው እንደፈለገው ወጥቶ ይገባል፣ እንደፈለገው ነው ስራውን ሰርቶ ነው የሚገባው። ሁሉም በቃ አምሽቶ ይገባሉ፣ በጊዜ የሚገባ እንደ ፍላጎታቸው። እዛ የሚወራው ብዙ ነገር ነው። ስለዚህ ያንን ወሬ እንዳትይዙ። ኢትዮጵያ በጣም መልካም ሀገር ናት። ይችን የመሰለች ሀገር ትተን ነው እኛ ለካ እዛ ስቃይ የምናየው። እና ግቡ ሀገራችሁ። መግባት የፈለጋችሁ ያቀዳችሁ፣ ለመግባት ሀሳብ ያላችሁ፣ አይ ኑሮ ውድ ነው አንገባም ብላችሁ አትፍሩ። በጣም ቀላል ነው፣ ጥሩ ነው። ኑሮ ጥሩ ነው። ፍቅር አለ፣ ሰላም አለ ከተማ ውስጥ ማለት ነው። የገጠሩን እንግዲህ አላውቀውም፣ እስካሁን አልሄድኩም፣ አላየውም እንዴት እንደሆነ። ግን እዚህ አዲስ አበባ የማየው ግን ሁሉም ደስ የሚል ኑሮ ልክ ሳውዲ ያላችሁ ነው የሚመስለው። በቃ እኔ እስካሁን ያየሁት ማለት ነው። ዘመዶችም ጋር ሄድኩኝ፣ አየኋቸው። ቤትም ሳይ ሁሉ ነገር ማሻአላ ብያለሁኝ። እና መልካም ነው። አትፍሩ፣ ምንም ነገር አትፍሩ። ኑ ወደ ሀገራችሁ። ግን ኮልኮሌ እንዳትሰበስቡ። ደህና ነፍስ ያለውን ዕቃ ከያዛችሁ በቂያችሁ ነው። እና ልነግድም ካላችሁ የሆነ ነገር ልስራም ካላችሁ እዚህ ነው የሚሻለው። እንደፈለጋችሁ መስራት ትችላላችሁ። እና እንደዛ ነው እላችኋለሁ እህቶቼ። ቪዲዮዬን በደንብ እዩ፣ ላይክ ሼር አድርጉ። ጥያቄም ካላችሁ ስለ ቤቶች ደግሞ ነግራችኋለሁ። ቤት መግዛት የምትፈልጉ እህቶች አላችሁ። ስለሱም ደግሞ በደንብ አድርጌ ዞሬ እነግራችኋለሁ። ላይቭ ላይ ሆኜ ነግሬያቸዋለሁ። ትንሽ ቪዲዮ ደግሞ እሰራላችኋለሁ። እሺ፣ ስለ ቤቱ ጉዳይ፣ ስለ መሬት ጉዳይ፣ ስለ ቤት ኪራይ፣ ስለ ሽያጭ፣ ስለ ሁሉም ደግሞ ዞሬ አይቼ እነግራችኋለሁ። እና አትፍሩ፣ ግቡ ሀገራችሁ እላችኋለሁ።
አብሽሩ አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።